ፊልድ ማርሻሉ የመጨረሻውን ትዕዛዝ ሰጡ። ጦሩ ተንቀሳቀሰ፣ ወደ ኢትዮ ሱዳን ድንበር ገሰገሰ። የኢትዮጵያ መከላከያ ድንበሩን ተቆጣጠረ። የጠቅላዩ የንደራደር ጥሪ ለፋኖ ነው። ከባህር ዳር ወደ አዲስ አበባ መሄድ አልቻልንም፣ ሰው በነጻነት መንቀሳቀስ እንዳልቻለ ጠቅላይ ሚኒስትሩ ስለ ሰላም እጦቱ አመኑ። ጀነራሉ የሞት ፍርድ ተፈረደባቸው። በአዲስ አበባ እንታረቅ የጀነራሉ አዲስ ጥሪ። የኢትዮጵያ መከላከያ ሰራዊት ወደ ምዕራብ ግንባር በሰፊው መንቀሳቀሱ እየተነገረ ይገኛል። ይህም የሆነው በፊልድ ማርሻሉ ትዕዛዝ እንደሆነ ለማወቅ ተችሏል። የህወሓትን እንቅስቃሴ ለመግታትና በአማራ ክልል የሚንቀሳቀሰውን ኃይል ለማስወገድ አማራ ክልል አንዳንድ አካባቢዎች ላይ ሰፍሮ የነበረው ኃይል ህወሓት በምዕራብ ግንባር መምጣቱን ተከትሎ ወደ ምዕራብ ግንባር ማቅናቱን የተገለጸው መከላከያ ወደ ስፍራው ያቀናበት ምክንያት ከሱዳን ጦርነት ጋር እንደሚገናኝ የተገለጸ ሲሆን እኛም በጥንቅራችን አካተነዋል። በሌላ መረጃችን ደግሞ በአማራ ክልል ለሚንቀሳቀሰው የፋኖ ኃይል ጠቅላዩ ያቀረቡት አዲስ የሰላም ጥሪና የሰላም እጦት መኖሩን መግለጻቸው እንዲሁም በጀነራሉ ላይ የሞት ፍርድ ስለመፈረዱ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኩርሙክ ከተማ በሱዳን ጦርና በህወሓት ተባባሪዎች እጅ መውደቁን ተከትሎ በኢትዮጵያና ሱዳን ድንበር አቅራቢያ የኢትዮጵያ መከላከያ ሰራዊት እንዲጠጋ መደረጉ ተገልጿል። ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦርና ተባባሪዎቹ የህወሓት ታጣቂዎች ይችን ከተማ ከ3 ቀናት በፊት ተቆጣጥረዋል። ይህንን ተከትሎም በአካባቢው ወታደራዊ ኃይል ሚዛን እየተለወጠ መሆኑ የሚገልጹ መረጃዎች እየወጡ ነው የሚገኙት። ላለፉት 4 ወራት ይህንን ቀጠና ተቆጣጥረው የነበሩት አርኤስኤፍ እና ኤስፒኤልኤም ከባድ ሽንፈት ገጥሟቸው ከባለፈው ሐሙስ ጀምሮ አካባቢውን ለቀው ወጥተዋል። ይህንን ተከትሎም ወደ ስፍራው ያቀና የኢትዮጵያ መከላከያ ኃይሎቹ ድንበር አልፈው ወደ ኢትዮጵያ ግዛት እንዳይገቡ ድንበሩን እንደተቆጣጠረው ተገልጿል። ይህ የአልቡርሃንና የህወሓት ጥምረት ስኬት በአልቡርሃን ወገን ትልቅ ስትራቴጂካዊ ድል ተደርጎ እየተወሰደ ነው ያሉት የሱዳን ሚዲያዎች ወደ ኢትዮጵያ ድንበር የተቃረበ አዲስ ወታደራዊ ስጋት መፍጠሩን ተከትሎ የአልቡርሃንና የህወሓት ኃይሎች ወደ ድንበር መጠጋታቸው የመንግስት መከላከያ ድንበሩን ለመጠበቅ ሲል ከዚህ ቀደም ከፋኖ ጋር ውጊያ ከሚያደርግባቸው አካባቢዎች ለቆ እየወጣ እንደሆነ የሚገልጹ መረጃዎች ያሳያሉ። ከአካባቢው የሚወጡ መረጃዎችም በአሁኑ ሰዓት በዚህ ቀጠና የኃይል ሚዛን መዛባት ስለመፈጠሩ ነው መረጃዎች እያሳዩ የሚገኙት። በአዊ ዞንና በምዕራብ ጎጃም በተለያዩ ወረዳዎች ላለፉት 3 ዓመታት ካምፕ ሰርቶ የነበረው መከላከያ ካምፖቹን ሙሉ በሙሉ ለቆ ባለፉት 3 ቀናት ውስጥ ወደ መተከልና ወደ ምዕራብ አሶሳ እንዲንቀሳቀስ ትዕዛዝ ስለመሰጠቱ የወጡ መረጃዎች ያሳያሉ። ከዚህ ቀደም ከህወሓት ጋር በነበረው ጦርነት ምክንያት በርካታ መከላከያ ኃይል ወደ ወልቃይት፣ ተከዜ፣ ጠለምት፣ ዋግምራ፣ ራያ፣ አፋር አካባቢ ተጠግቶ የነበረ ቢሆንም አሁን ግን የኩርሙክ ከተማ መያዝን ተከትሎ ኃይሉ ወደ ምዕራብ ግንባር ወይም ደግሞ ኩርሙክና ሸርቆሌ እስከ አባይ ግድብ ድረስ አዲስ ኃይል እንዲጠጋና እንዲንቀሳቀስ ትዕዛዝ ተሰጥቷል። የኩርሙክ ከተማ መያዝን ተከትሎ በትላንትናው ዕለት ረፋድ ከፍተኛ የተባለ የአየር ጥቃት መፈጸሙ የተነገረ ሲሆን በሱዳን ጥቁር አባይ ግዛት ከአልቡርሃን ጦር ጋር አብረው ሲንቀሳቀሱ በነበሩ የህወሓት ወታደራዊ አዛዦች ላይ በተሰነዘረ የድሮን ጥቃት ከ7 በላይ ወታደራዊ አዛዦች ስለመገደላቸው መረጃዎች አስታውሰዋል። ወደ ቀጣዩ መረጃችን ተሻገርን። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያቂ፣ ጥዩፍና የማይገባ ሲሉ ኮነኑ። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦች የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት እሁድ ሐምሌ 5 2018 ዓ.ም በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ባደረጉት ንግግር ነው። ጠቅላዩ በዚህ ወቅት ከማርቆስ ደጀን መሄድም ከባድ ሆኗል ያሉ ሲሆን ያሊዶራውን ተባብረን እናስለቅቃለን ስንል እዚህም ከባድ ሆኗል ሲሉ የፋኖ ኃይሎችን ተችተዋል። አክለውም መነጋገር ለሚፈልግ ኃይል በራቸው ክፍት መሆኑን ገልጸዋል። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነችው ደብረ ማርቆስ በተገነባ አውሮፕላን ማረፊያ የቅድመ ምረቃ በረራ አገልግሎት ያስጀመረው ከ1 ወር በፊት ሰኔ 6 ቀን ነበር። በዛሬው ይፋዊ ምረቃ ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ የምስራቅ ጎጃም ዞን ዋና ከተማ የሆነችው ደብረ ማርቆስ ጥንታዊነት አንስተዋል። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለለት ከተማ ናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንቺናውም አውሮፕላኑም ችግር ሆኖ ነበር ሲሉ ወደ ከተማዋ የአውሮፕላን ጉዞ እንዳልነበርና የመኪና ጉዞ ላይ ተግዳሮት ማጋጠሙን ጠቅሰዋል። በአየር ማረፊያ ስራ መጀመር አንዱ ተግዳሮት መወገዱን ያነሱት አብይ በእኛ ጥረት መመለስ ይኖርበታል ላለሁ ሲሉ የመኪና ጉዞ ላይ ያለው ችግር መፈታት እንዳለበት አሳስበዋል። አብይ በንግግራቸው የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምበትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል።
ከአዲስ አበባ በስተ ሰሜን 142 ኪሎ ሜትር ርቀት የምትገኘውን አሊዶሮን አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎች በተለያየ ጊዜ ለጅምላ እገታና ለግድያ ተዳርገዋል። በእነዚህ እገታዎችና ግድያዎች መንግስት ሸኔ የሚለውንና ራሱን የኦሮሚያ ነጻነት ሰራዊት የሚለው ታጣቂ ቡድን ይከሳል። በአካባቢው እንደሚንቀሳቀስ የሚነገረው ታጣቂ ቡድን ክሱን በተደጋጋሚ ያስተባበለ ሲሆን በምላሹ መንግስት ያደራጃቸው አካላት ድርጊቱን ይፈጽማሉ ሲል ወንጅሏል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ ሲገልጽ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ ሲያቀርብ ቆይቷል። ጠቅላይ ሚኒስትሩ ባደረጉት ንግግር በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻገርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ ተገቢ እንዳልሆነ አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉ ኮንነዋል። በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ በንግግራቸው ጠቅሰው የበረራ አገልግሎቱ ቢኖርም ግን የአውሮፕላን ቲኬት ዋጋ መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል። ለዚህም ሲባል መንግስታቸው ከህዝብ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም አካል በራቸው ክፍት መሆኑን ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉ ተናግረዋል። በክልሉ ያለውን ወቅታዊ ችግር ለመፍታት እንዲቻል ህዝቡና መንግስቱ በጋራ እንዲቆም ጥሪ አቅርበዋል። በቀጣይ መረጃ የሱዳን ፍርድ ቤት መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል RSF አመራር በሌሉበት የሞት ቅጣት ፈረደ። በሳምንቱ የተሰማው የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙት በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ፖስት ዘገባ አመልክቷል። ከዚህ ቀደም ፍርድ ቤቱ ጀነራል ሐምዳን ዳጋሎንና የሱዳን ሲቪል አስተዳደር ጠቅላይ ሚኒስትር የነበሩትን አብደላ መላዶክን ጨምሮ ከፈጥኖ ደራሽ ኃይሎች ጋር ይተባበራሉ ባላቸው ሰዎች ላይ በሀገር ክህደት ወንጀል መክሰሱ ይታወሳል። እንደ አውሮፓውያን አቆጣጠር በ2023 የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድን ከፍተኛ አመራሮች ላይ የፍርድ ውሳኔ ሲያስተላልፍ ግን ይሄ ለመጀመሪያ ጊዜ ነው ተብሏል። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብድራሂም ሐምዳን ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞቹ ለዓለም አቀፍ የፖሊሲ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስ አስታውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሹ ቡድን መካከል የሚካሄደው ጦርነት በ10 ሺዎች የሚቆጠሩ ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችን የከፋ የረሃብ ቀውስ አስከትሏል። የሞት ፍርዱን ጀነራሉ ላይ የፈረደው የሱዳን ጸረ ሽብር ችሎት ሲሆን ውሳኔው በትላንትናው ዕለት እሁድ ነው የተሰማው። ሐምዳን ዳጋሎ ጨምሮ በ16 ሰዎች ነው የሞት ፍርድ የተላለፈው። የፈጥኖ ደራሽ ኃይሎች ጁን 2023 ላይ በደቡብ ዳርፉር አጭር ጊዜ በዘለቁበት ወቅት የግዛቱ አስተዳዳሪ ካሚስ አካር መግደላቸውን ክሱ ይዘረዝራል። የፈጥኖ ደራሽ ኃይሎች በጊዜው አስተዳዳሪውን ወደ መሪያቸው በማምጣት በግዛቱ አመራሮች ፊት በመቆም ግድያ ከፈጸሙ በኋላ ሰውነቱን እዚያው እንደቆራረጡት በችሎት በቪዲዮ ማስረጃ መቅረቡ የሱዳን ትሪቡን ዘገባ አመልክቷል። ሐምዳን ዳጋሎ ላይ የሞት ፍርድ ያሳለፈው ችሎቱ የተሰየመው በፖርት ሱዳን ነው። ችሎቱ የፈጥኖ ደራሽ ኃይሎች ንብረትና ሀብት በሙሉ እንዲወረስና ንብረቱ ለሱዳን መንግስት እንዲሰጥ ሲልም ሌላ ውሳኔ ያከሏል። ይህ በእንዲህ እንዳለ ወታደራዊ አዛዡ አዲስ አበባ እንታረቅ ሲሉ ተደምጠዋል። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዝዳንትና የጀነራል አብዱልፈታህ አልቡርሃን የቅርብ አጋር የሆኑት ማሊካ ከረጅም ጊዜ ተቀናቃኛቸውና የሱዳን ህዝብ ነጻነት ንቅናቄ ሰሚ መሪ ከሆኑት አብደላ አዚሂሉ ጋር በኢትዮጵያ ውስጥ አስቸኳይ የእርቅ ውይይት ለማድረግ ጥያቄ ማቅረባቸው ተሰምቷል። ሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ ዲፕሎማቶችን ዋቢ በማድረግ እንደዘገበው ማሊካ ወደ ኢትዮጵያ ባለስልጣናት በመቅረብ ይህ የሰላም ንግግር እንዲመቻችላቸው በይፋ ጠይቀዋል። ይህ ያልተጠበቀ እርምጃ ሁለቱ መሪዎች እንደ ኢሮፒያን አቆጣጠር በ2017 በድርጅቱ ክፍፍል ምክንያት ከፍተኛ ጸብ ውስጥ ገብተው ከተለያዩ በኋላ የታየ ትልቅና የመጀመሪያው ዲፕሎማሲያዊ የለውጥ ምዕራፍ ተደርጎ ተወስዷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው።
አበቃን። ሰናይ ጊዜን ተመኘን።